በዚች በምታያት ድስት ብቻ ነው ዛሬ ስርት አድርጌ የጨረስኩት። ምክንያቱም የእቃ ማጠቡ ነገር ስልችት ነው ያለኝ። ጋይስ እንዴት ናችሁ? እንደምታዩት እንግዲህ ዶሮን ነው ወደ መጥበስ የሄድኩት። እንዳለ ቅመማ ቅመሞቹን እያሳየኋችሁ ነው። ሁሉንም ቅመማ ቅመሞች ጨመርኳቸውና ለማማሰል እየሞከርኩ ነው። ትንሽዬ ግን የመያዝ ባህሪ ስለነበረው ኃይሉን ቀነስ አድርጌ ጫው ጨምሬ ለማማሰል ሞከርኩኝ። ያዛ አደረገችብኝ። ከዛ እሷን ትንሽ ወደ መጥበስና ወደ ጎልደን ወደ ማድረግ ነገር ሄድኩኝ ማለት ነው። ከዛ እሱ ጎልደን ነገር ሲሆንልኝ ትንሽ ደግሞ እንዲበስልልኝ ውሃ ጠብ አደረግኩኝ ማለት ነው። ውሃ ትንሽዬ ነው ጠብ ያደረግኩት፣ ልክ እንደዚህ ማለት ነው። ከዛ በኋላ እሱን ትንሽዬ ደቂቃ ደግሞ ከደን አድርጌ አበሰልኩት። ልክ ሲበስል እንግዲህ ይህንን ይመስላል። እሷን ደግሞ በሌላ እቃ ወደ መገልበጥ ሄድኩኝ ማለት ነው። እንዳልኳችሁ በዚች ድስት ብቻ ነው ሰርቺ መጨረስ የፈለግኩት። ከዛ እሱን በቀስታና በሂደት ሁሉንም ዶሮዎች አወጣኋቸው። ስልስ የተሰራ ስልስ ነበረኝ። ትንሽዬ ሩዙን ደልደል እንዲያደርገው ስለፈለግኩኝ ማለት ነው። እሱን 1-3-4 ማንኪያ ጨመርኩኝና አማሰልኩት። እዚች ጋር ያዘችብኝ ድስጧ፣ ምክንያቱም የሆነ የመጠበስ ባህሪ ስለሚኖረው ግን ደግሞ የሆነ ለስለስ የማለት ባህሪ ስለሚኖረው ችግር የለውም ብዬ ወደ ቅመማ ቅመሞቹ ሄድኩኝ። ጋይስ አስቤበት ስላልሰራው እንግዲህ ከላይ እንዳለ ቅመሞቹን አሳይቻችኋለሁ። ከዛ እሱ ደግሞ የያዘው ፓርት ደግሞ ወደ መልቀቅ ሄደ ማለት ነው። ሩዙን አጥቤ ያመጣሁትና እዛው ድስት ላይ ጨመርኩት። በዚህ መልኩ ካማሰልኩኝ በኋላ እሱም ትንሽዬ ጠበስ እንዲል ትንሽዬ መሰል አደረግኩትና የፈረንጅ ቃሪያ ደግሞ ጋይስ በጣም ነው የምወደው። የፈረንጅ ቃሪያ አረንጓዴ፣ ቢጫ፣ ቀይ ስለነበረኝ እሱን ጨመርኩኝና እንግዲህ ወደ መቀቀል ነው ሄድኩት። ውሃ በዚህ መልኩ ትንሽ አድርጌ የሱ ጨው ደግሞ ቆንጆ እንዲሆን ትንሽዬ ጨው ደቃቅ ጨው ነስነስ አድርጌ ከደንኩት እንዲበስል ማለት ነው። ሩዝ ላይ እንግዲህ ጋይስ የሚጨማመሩ የተለያዩ ቅመሞች አሉ። እንደፈለጋችሁ እናንተ መጨመር ትችላላችሁ። መጨረሻ ላይ ፐርስሊን የጨመርኩት። እሱን ከጨመርኩኝ በኋላ እንደምታዩት ውሃ አድርጌ ለመጨረሻ ጊዜ ማብሰል ጀመርኩኝ ማለት ነው። ከደን አድርጌው እንዲበስል ካስቀመጥኩት በኋላ ትንሽ ደቂቃ ካቆየሁት በኋላ ጋይስ በሰለ። እሱን ደግሞ ትንሽ ሲበስል ቅድም ያወጣሁት ዶሮ አለ አይደለ? እሱን ጨመርኩት። ጋይስ እዩትማ፣ ትንሽዬ ውሃ ሲቀረው ነው የጨመርኩት። ማለትም በእንፋሎት እንዲበስል ስለፈለኩኝ መጨረሻ ላይ ለዲኮር እንዲሆነኝ ፐርሲሊ ጨምሬ ከደንኩት። እንግዲህ 4 ደቂቃ አካባቢ መሰለኝ ያበሰልኩት። በዚህ መልኩ ካበሰልኩት በኋላ ክፍት ሳረከው ጋይስ በጣም ነው የሚያምረው። እዩትማ፣ አያስጎመጅም? እኔ ራሱ ሳልበላው በፊት በጣም ነው የጎመጀሁት። እንግዲህ ይህንን ይመስላል። እንዴት አያችሁት? በአንድ ድስት ያለ ምንም እቃ ብዙ እቃ ሳታባክኑ እንግዲህ ይህንን መስራት ትችላላችሁ። እንግዲህ የጁምአ ፕሮግራምም ስለነበረ ከሰላጣችን ጋር ቀረብ አድርገን በዚህ መልኩ አቅርበን እንክት አድርገን በላን። ጋይስ በጣም ነው ቴስቱ የሚጣፍጠው። እናንተ ሞክሩት፣ ትወዱታላችሁ። ከ1 እስከ 10 እስቲ ሬት አድርጉት። ፎሎ፣ ሼር፣ ላይክ ማድረጋችሁን ደግሞ እንዳትረሱ። ሰላም ሁኑልኝ። ቻው ቻው።